እንዳሻሁታ መንጎጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ጾም እንዴት ይዟችኋል? እንደውም ክርስቲያን ወገኖቼ ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌላም ጊዜ የምለቀው ቪዲዮ እንዲደርሳችሁ አድርጉ። ነባሮቹ ደግሞ ሸር ላይክ ያደረጋችሁ ኮሜንት ያደረጋችሁ አበረታቱኝ። ሌላም ጊዜ እንደምታበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት በአዲስ ነገር በአዲስ ቪዲዮ ነው እናንተ ጋር ብቅ ያልኩት ማለት ነው። እንደተለመደው ላይኩ፣ ሸሩ፣ ሰብስክራይቡን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኤፍራታን ከፖሊስ ዋጋ እሺ ትላታለች ብለን ጠብቀናት ነበረ ማለት ነው። እሺ ትላታለች ወይም ደግሞ የአፌትን ነገር ደግሞ ትነግራታለች ብለን አስበን ነበረ። ግን ኤፍራታን ልትነግራት ፈቃደኛ አይደለችም ማለት ነው። ለምን? እኔ የፖሊሶቹ ከተናገርኩን ናታ የባሰ ችግር ውስጥ ነው የማስገባው እንጂ የጠቀምኩት የመሰለኝ ወይም ደግሞ እሱን የጠበቅኩኝ የመሰለኝ እኔ ወደ የፖሊስ ከተናገርኩት እንትን ማለት አለብኝ ማለትም እሱ አሳስረዋለሁ ማለት ነው። ስለዚህ አርፌ እንዳሁኑን እንደራቁት ርቄው ያፌትን ባገባው ናታንን ከስር ነፃ ይሆናል ብላ አለቻት ማለት ነው። አለች ፖሊሷም ደግሞ ውጭልኝ፣ እኔ አልፈልግሽም፣ ከኔ ጋር ምንም አይነት መረጃ ልታውቂ አትችም። ስለዚህ እኔ ማንም አላስፈራራኝም። እኔ ወድጄና ፈቅጄ ነው ማገባው ያፌት። ስለዚህ ናታንን ደግሞ የራሱ ህይወት መምራት ወይም የራሱ ህይወት መኖር ይችላል ብላታለች። ስትላት እሷ ደግሞ እንዴት ብለሽ እንዴት አስችሎሽ እንደዛ የምታፈቅሪውና እንደዚህ የምትወጁ ናታንን ትተሽ ያፌትን ለማግባት የምትሞክሪው በምን ቢያስፈራራሽ ነው? ምንስ ብሎሽ ይሆናል ብላ ስትላት ምንም አላለኝም፣ አሁን ተቤቴ ትወጭልኛለሽ አትወጭልኝም ከክፍሌን አለቻት ማለት ነው። እንግዲህ ወደ ታች ስትወድ ደግሞ ገኒን አገኘቻት። ገኒን ደግሞ ያለችው ልጄን ምን አደርገሻት ነው? ልጄን ምን አደርገሻት ነው ስትል፣ ኤፍራታን ምን አደርገሻት ነው ስትል፣ እኔ ምን አደርጋታለሁ? ከእሷ ጋር ማወራው ጉዳይ ነበረኝ፣ ያወራኋት መጣሁኝ አለቻት ማለት ነው። ስትላት ልጄ እስኪ ቆይ ልጄን ገላብኝ ወይም ልጄን የሆነ ነገር አድርጋት ይሆናል መሰለኝ፣ እስኪ ልውጣና ልይ አለች። ስትወጣ ደግሞ ምንም አልሆነችም። ኤፍራታዬ ምን አደረገችሽ? ምን ሆንሽ ልጄ ምናምን ስትላት እሷ ደግሞ ኤፍራታ ደግሞ የገኒ ምንድን ነው ያለቻት? ገኒ እኔ እንደ ልጅሽ እንደ እንትንሽ የምትጨነቅልኝ ለምንድን ነው? እንደዚህ የምታስብልኝ ለምንድን ነው? ከሌሎቹን አስበልጠሽ የኔን የምትጨነቅልኝ ለምንድን ነው? እዚህ ቤት የተቀጠርሽበት ምክንያት እንድትነግረኝ ትችያለሽ ወይ ብላ ስትላት፣ እኔ እኮ ብር ምፈልግ ሰው ነኝ፣ ብር ፈላጊ ነኝ። ለዛ ነው እዚህ ቤት የተቀጠርኩኝ፣ ሰርቼ ለመለወጥ ስለምፈልግ ነው ምናምን አለቻት ማለት ነው። ስትላት ልጅሽን እዛ ብቻውን አስቀምጠሽ ልጅሽን ደግሞ በዛ በመሰለ ቤት አስቀምጠሽ እንዴት እዚህ መተሽ ሰራተኝነት ትቀጠያለሽ? ሰራተኛውም አትመስይም፣ አስመሳይ ነሽ ስትላት፣ ተይፉ እንደዛ አይደለም፣ እኔ ስራ ስለምፈልግና ብር ስለምፈልግ ብቻ ነው እዚህ ቤት የተቀጠርኩት አለቻት ማለት ነው። ስትላት ከዛ አናደደቻትና አይ አንቺ ስራ ምሰሪ ሰው አትመስይም፣ ግን ልጄን ብለሽ እዚህ የምትጠብቂው ሰው አለ ብላ ስትላት፣ ኧረ ተይ እንደዛ አይደለም ምናምን ብላ ተንተባትባ በቃ እንደሚያለቅስ ሆና ተናዳ በር ከፍታ ወታ ልም ብላለች ማለት ነው። ማን ገኒ
እንደዛ አደረገች ማለት ነው። እታች ስትወርድ ደግሞ ጽ ምንድን ነው ያለችው? እቺ ልጅማ ከወንድሜ ጋር መሆንም የለባትም ልትሆንም አልፈልግም። አቃጥዬ ከዚህ ቤት ልትወጣ ነው የምፈልገው። እኛ ህይወታችን አሳጣችን፣ ንብረታችን አሳጣችን፣ ድርጅታችን ሁሉም ነገር አሳጣችን። በሷ ምክንያት ነው እኛ ያጣ ነው። ስለዚህ እቺ ልጅ ምሰራላት ነገር እኔ ራሴ ነኝ የማውቀው። ከወንድሜ ጎንም ማየትም አልፈልግም ብላ አለች ማለት ነው። ከዛ በኋላ ደግሞ ናታንም ጠጥቶ መቶ በር ደብድቦ በር አንኳኩቶ ምናምን ከዛ ከጓደኛውም ከገቡ በኋላ አይ እኔ የፍራታ ክፍል ነው የምተኛው፣ የፍራታ ክፍል አሳየኝ፣ እንዴት የኔ ጨረቃ አልፈልግህም ትለኛለች? ምን አስባ ነው? በዚህ በትንሽ ጊዜ ምን አስባ ነው? ምን አይታ ነው ብሎ ተናገረ። እንግዲህ እንዳያችሁ እዛ ገብቶ እዛ አድሮ የተፈጠረውን ተፈጥሮ ከዛ ኤፍራታም ደግሞ ከዚህ በፊት እንትን ያደረጉኝ በመድኃኒት አደንዝዘው ምናምን እንትን ያሉኝ ምን ሆኜ ነው? እግሬ በሙሉ ያየሁት ሌላ ነው፣ እዚህ ጋር ደግሞ ያየሁት ሌላ ነው። ምን ተፈጥሮ ነው? ከሚወዱት ሰው ጋር አብሮ መተኛት ምን ሚሉት ነው? በዛ ላይ ደግሞ ከማይወዱትና ከሚወዱት ሰው ጋር ምን ያክል ደስተኛ እንደሚሆን የሚወዱት ሰው ጋር ሲሆን ምናምን ያለች በጣም ደስተኛ ሆነች። በጣም እንትን ብላለች። ከዛ በኋላ ናታንም ተነስቶ ምን ሆኜ ነበረ ማታ? ምንስ አድርጌ ነው? የትስ ነበርኩ? እዚህስ ማን አመጣኝ ብሎ የቢንያም ሲጠይቀው፣ ቢንያም ደግሞ ደውሎ ሲጠይቀው፣ ቢንያም ደግሞ ማታማ የሆንከው መች ታውቃለህ? ጠጥተህ ጨረቃዬን አምጦልኝ የጨረቃዬን ክፍል እተኛለሁ እንደዛ እያልክ ነበረ ብሎ ሲቀልድበት፣ በእናትህ አትቀልድ፣ እውነቱ ተናገር፣ እኔ ምንም ማስታውሰው ነገር የለም ብሎ ሲለው፣ አይ አንተማ በጣም ጠጥተህ ነበረ፣ ጠጥተህ ስለነበርክ እሷ ክፍል ወስደህ አስተኛኝ ብለኸኝ እኔ ስለመሸብኝ እዛ ወስጄ አስተኝቼህ ወደ ቤት ሄጃለሁ። ከዛ በኋላ የተፈጠረ ነገር ግን አላቅም አለው ማለት ነው። ናታን ደግሞ ኧረ ወይኔ፣ ኧረ ጉዴ፣ ምንድነው ያደረግኩት? ምንድነው የተፈጠረው? ይሄ ልብሶችስ እንዴት ነው ውጭ ላይ ያሉት? ያኔ መሬት ላይ ያሉት እንዴት ነው ምናምን ብሎ የተወዛገበ በነበር ሰዓት ኤፍራታ መታ እንዴት አደርክ? ደህና አደርክ አለችው። ስትለው ደህና ነኝ፣ ግን ማን ነው እዚህ ጋር ያመጣኝ? ምንድነው የተፈጠረው ምናምን ሲላት፣ ምንም አልተፈጠረም፣ ማታ እዚህ ካላደርኩ ብለህ ነበረ። ከዛ በኋላ ደግሞ እኔ ሶፋ ላይ ተኛው፣ አንተ እዚህ ተኝተሃል አለችው። ስትለው እሱ ደግሞ አስቸገርኩሽ እንዴ ፉዬ? የኔ ጨረቃ አስቸገርኩሽ? ማታ ምንም እኮ አላቅም ነበረ ሲላት፣ አይ አላስቸገርከኝም፣ እዚህ የተኛለሁ ስትል እስከምተኛ ድረስ ጠብቄህ እኔ ሶፋ ላይ ሄጄ ነው የተኛሁት አለችው ማለት ነው። እናም ያው ቤዛ ትፈታለች፣ አሁንም ትፈታለች። ኤፍራታ ደግሞ ያፌትን ማግባቷን አላቆመችም፣ ለማግባት ወስናለች ማለት ነው። ፖሊሷ ደግሞ ምን ማድረግ አለብኝ? እነዚህ ካላቆም የእነዚህ ሰርግ ካላቆም እኔ ሰው አይደለሁም፣ ግዴታ የሆነ ነገር መፍጠር አለብኝ ብላ ስትል ደግሞ ያፌት ጋር ደወለች ማለት ነው። አሰበችና ያፌት ጋር ደወለች። የኔ ቆንጆ እኔ እኮ በጣም እወድሃለሁ የኔ ቆንጆ፣ ከዚህ በፊት እኮ እወድሻለሁ ምናምን ትለኝ ነበረ፣ አላወከኝም ስትለው፣ ማነሽ? ምንድነሽ አንቺ? ከየት የመጣሽ ወጠጤ ነሽ? ብሎ ሲላት፣ እኔ የቤዛው ጓደኛ ነኝ፣ አንተ እኮ በጣም እወድሃለሁ፣ ታስታውሳለህ? ቁጥርህን የሰጠኸኝ ቀን እወድሻለሁ ብለኸኝ ነበር ስትለው፣ እኔ አልወድሽም፣ ልወድሽም አልችልም፣
አሁን መወዳት ልጅ አለች፣ በዚህ 15 ቀን ማገባት ልጅ አለች። ከቻልሽ የሰርጌን ተጠርተሻል አላት ማለት ነው። ከዛ ሲላት ደግሞ እሷ ማናት ከኔ አስበልጠህ የምትወዳት? ከዚህ በፊት እወድሻለሁ የኔ ቆንጆ ምናምን የምትለኝ አንተ አልነበርክም ወይ? እኔም እኮ በጣም አፈቅርሃለሁ ከኔ ውጭ ማንም ማግባት አትችልም ብላ ስትለው አንቺ ብለሽኝ ሳይሆን እኔ ራሴ ወስኜ ነው ማገባው አንቺ ጭራቅ ምናምን ብሎ ዘጋባት ማለት ነው። ሲዘጋባት እሷም ደግሞ በጣም ተናዳ እሺ አሁን ምንድን ነው ማድረግ የምችለው? እሺ ምንድን ነው ማደርገው? እሺ እነዚህ ያኔ ኤፍራታን ያፌት ላታገባ የሆነ ነገር መፍጠር አለብኝ፣ ግን ምንድን ነው ማደርገው ያለች በጣም እንትን ብላለች ማለት ነው። ተጨናንቃለች። እና እኔ ናታን በሆነ ነገር አጥምጄ በሆነ ነገር የሆነ ነገር አግኝቼ ያፌት እስከማሳስረው ድረስ የፈለኩኝ ነበረ። ግን ከአንድ ቦታ እንትን ስለው ከአንድ ቦታ አንድ ነገር ደፈንኩኝ ስል ከአንድ ቦታ ይከፈትብኛል እና ምኑ ጋ ነው እኔ ፖሊስነቴን አንዱን እንትን ማለት ካልቻልኩ ፖሊስነቴን ምንድን ነው ይሄ ፖሊስነት ማለት ምንድን ነውስ ማድረግ የምችለው ብላ በጣም ተናዳ ተበሳጭታ እያወራች ነበረ። እንግዲህ የቤዛ ጓደኛ ማለት ነው እንደምንም አድርገሽ ኤፍራታን ያፌት እንደማያታገባ አድርጊ ማለት ነው። ለምን ኤፍራታ የተፈቀደችው ያፌት ሳይሆን ኤፍራታ የተፈቀደችው ያፌት ሳይሆን የናታን ነው ማለት ነው። ጽን ደግሞ ብታረጋጊው ልጅቷን ባታበሳጫት አሪፍ ነው ብዬ አስባለሁ። ለምን ዞሮ ዞሮ አንዴን ይገለባብጥሻል ማለትም ሁሉም ነገር እያወቅሽ ነው፣ ሁሉም ነገር እንትን ያልሽ ነው። ግን ያው አላቅም የበፊቱ ነገር ማስታወስ አልችልም ምናምን በማለት ወደ ሌላ ነገር እየገባሽ ነው ማለት ነው። ወደ ሌላ አቅጣጫ እየገባሽ ነው። ወጥ የረገጥሽ ነው። ከዚህ በፊት ባደረግሽው ነገር የተጸጸትሽ ይመስል ነበር። ዞሮ ደግሞ መልሰሽ ያ ነገር አሁንም ጀምረሽዋል ማለት ነው። ከዚህ በፊት የወንድሜ ብለሽ የምታደርጊያቸው የነበሩት ነገሮች አሁን ላይ ደህና ሆነሽ ስታዩ በጣም የተጸጸትሽ በጣም እንትን ያልሽ እየመጣሽ ነበር ማለት ነው። ግን አሁን ላይ ግን ጠንከር ያልሽ ህመምተኛ የመሰልሽ ደግሞ የባሰ የእነሱን ህይወት የበጠበጥሽ እሷም ቤት ጥላ እንድትወጣ ኤፍራታን ቤት ጥላ እንድትወጣ የምታደርጊው ነገር በጣም እንትን ነው። ከሉሊት ደግሞ ኤፍራታ ችግር የለም ሉሊት ደግሞ የጽ እኔ ያግዝሻለሁ ሁሉም ነገር እንደምንም አድርገን እቺ ልጅ ማስወገድ አለብን። እቺ ልጅ ደግሞ ከወንድምሽ ማራቅ አለብን። እኔ ያግዝሻለሁ በርቺ፣ እኔ ከጎንሽ ነኝ ስትላት እሺ ችግር የለም አታስቢ፣ ሁለታችንም ሆነን ደግሞ እሷን የናታን ሳይሆን ከናታን እንለያታለን። ቤዛ ናት የወንድሜ የምትገባው አለች ማለት ነው። እሷም ደግሞ ለምን እንደዚህ እንዳለች ንንገራችሁ ሀባይ። ያው ከዚህ በፊት ንብረታቸው ያፌድ ወስዶታል። ያፌድ የወሰደውን ንብረት ያኔ በኤፍራታ ምክንያት የወሰደው መስሏት ነው። ስለዚህ በኤፍራታ ምክንያት የወሰደው መስሏት ነው። ስለዚህ ሌላ ንብረት የላትም። ሌላ ንብረት ደግሞ ማስመለስ አትችልም። ስለዚህ ይሄኛው ካልቻለች፣ ይሄኛው ማስመለስ ካልቻለች ያው የግድ ምንድነው የሚያስፈልጋት? ከቤዛ መጠጋት፣ ቤዛን ማቅረብ፣ ቤዛን ደግሞ የቤዛን ወዳ ወይም ደግሞ ኤፍራታን ጠልታ ቤዛን ለመውደድ ነው የፈለገችው ማለት ነው። ለምን ዞሮ ግን አሁንም ትወጣላታለች ኤፍራታ፣ አሁንም ትወጣላታለች። እሷ በቃ
ወስናለች። ያፌት ናት ማለት ነው። ቪዲዮ ይሄ ይመስል ነበር። የቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጎ። አሰላሙ አለይኩም። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ